ኢየሱስ ክርስቶስ እኔ እያለ አውርቷል። አንተም እያለ ስለ አብ አውርቷል። አሁን አንተ ስለ ራስህ እኔ ብለህ ታወራለህ። አዎ። ስለ ሌላው ሰው ደግሞ አንተ ብለህ ታወራለህ። አዎ። አንተ እዛ እኔ ያልከው ፐርሰን አንተ ባለው ፐርሰን ውስጥ መኖር ይችላል። ለምሳሌ አንተ እኔ ውስጥ መኖር ትችላለህ? አይ አልችልም። ወልድ እኔ ብሎ ይናገራል፣ አብን ደግሞ አንተ ይላል። እንደዛ ብሎ የተናገረበትን አብ ግን በወልድ ውስጥ ይኖራል አይደለም? አይ አይኖርም። አይኖርም? አይኖርም ስላልክ እዚህ ጋር የሚለውን ምን ትላለህ? አሁን እዚህ ላይ ኢየሱስም አለው ኢየሱስ ይታያል። እዚህ ላይ ኢየሱስ አለው የሚለው የምነግራችሁ ቃል ከራሴ አይደለም፣ ነገር ግን ስራውን የሚሰራው በእኔ የሚኖረው አብ ነው። አብ የት ነው የሚኖረው አለ? በእኔ የሚኖረው። ስለዚህ አብ በወልድ ይኖራል ማለት ነው። ይሄ ማለት በወልድ ውስጥ ይኖራል ማለት አይደለም። በማን ይኖራል? በማን ውስጥ ይኖራል ማለት ነው? በወልድ ውስጥ ይኖራል ወይም አንድ ነው ለማለት አይደለም። በእኔ የሚኖረው አለ አይደለ? አዎ። ይሄ በሱ ይኖራል አብ ያልከው አንተ ያለውን ነው አይደለም? ቅድም አንተ የተባለው እኔ ባለው በወልድ ነው የሚኖረው። ስለዚህ አንተ ብሎ በሱ ውስጥ የሆነውን አካል እንዴት አንተ ብሎ ያወራል? አወራ። በእኔ ይኖራል ማለት ቆይ ውስጥ ነው ማለት ነው። በአንድ አካል ውስጥ ይኖራል ማለት ነው። እንዴት እንደዛ ብለን እንተረጉማለን? አንተ ግን አንተና እኔን ምሳሌ የሰጠህበት ላይ አንተና እኔ አንተ እኔ ውስጥ መኖር አትችልም። እኔ አንተ ውስጥ መኖር አልችልም። እኔና አንተ ፊዚካል ሁለታችንም ፊዚካል ቦዲ ስለሆነ አንዳችን ውስጥ መኖርም አንችልም። ስለመኖርም አናስብም። ስለ አብና ስለ ወልድ በተነገረው ላይ ግን አንተ ብሏል ያልከው አብ እኔ ብሏል ባልከው በወልድ የሚኖር መሆኑን መጽሐፍ ቅዱስ ይናገራል። እንዴት ነው የሚኖረው? እሱን ደግሞ እንነጋገራለን። ይሰማል? አሁን እሺ፣ ለእኔ ይሰማኛል። የኔ የሚሰማ ከሆነ በአካል የሚከፋፍል የእግዚአብሔር ቃል ክፍል ላቀርብልህ ፈልጌ ነው። እሺ፣ አሁን ለምሳሌ እኔ እያልኩ ካወራው ስለ እኔ ነው አይደል ማወራው? አንተ ካልኩኝ ደግሞ ስለ አንተ ነው ማወራው። በተመሳሳይ መልኩ በመጽሐፍ ቅዱስ ውስጥም ኢየሱስ ክርስቶስ እኔ እያለ አውርቷል። አንተም እያለ ስለ አብ አውርቷል። ከእግዚአብሔር ቃል መረጃም ላቀርብልህ እችላለሁ። ምናልባት እየተሰማ ነው? እየሰማው ነው። ግን ፓስተር አሁን አንተ ስለ ራስህ እኔ ብለህ ታወራለህ። አዎ። ስለ ሌላው ሰው ደግሞ አንተ ብለህ ታወራለህ። አዎ። አንተ እዛ እኔ ያልከው ፐርሰን አንተ ባለው ፐርሰን ውስጥ መኖር ይችላል። ለምሳሌ አንተ እኔ ውስጥ መኖር ትችላለህ? አይ አልችልም። እሺ፣ ወደ አብና ወልድ ስትመጣ ወልድ እኔ ብሎ ይናገራል፣ አብን ደግሞ አንተ ይላል። እንደዛ ብሎ የተናገረበትን አብ ግን በወልድ ውስጥ ይኖራል አይደለም? አይ አይኖርም። አይኖርም? አዎ። ልጠይቅ የፈለኩትን ጥያቄ ልጠይቃ። አይ ቆይ እንጂ አሁን ምሳሌ ያመጣኸው ምሳሌ ይኸውልህ፣ አብ አይኖርም ማለት እዚህ ጋር መጀመሪያ ለምን አንግባባም? እኮ የተግባባን ነው ያልከኝን እኮ አይኖርም ስላልክ እዚህ ጋር የሚለውን ምን ትላለህ? አሁን እዚህ ላይ ኢየሱስም አለው ኢየሱስ ይታያል። እዚህ ላይ ኢየሱስ አለው የሚለው እሺ፣ ኔትወርክ ሊያስወጣኝ ይችላል ብዬ ነው። ምናልባት ሀሳቤን ሳልጨርስ ሰማሁ እኮ ሀሳብህማ አንተ እኔ ላለው እኔ አንተ ላለው አልክና ተናገር። ግን እሱ ምሳሌ
ኢየሱስ የተናገረው ላይ እዚህ ጋር ኢየሱስ አለው የሚለው ይታያል? አይታየም? እኔም የራሴን መረጃ ላቀርብልህ ነው። እኔም የእግዚአብሔርን ቃል እኮ መረጃ ላቀርብልህ ነው ከመጽሐፍ ቅዱስ ከፍቼ። እሺ አሁን ኢየሱስ ስለራሱ እኔ ብሎ ተናግሯል። ለአብ ደግሞ አንተ ብሎ የተናገረበትን የእግዚአብሔርን ቃል መረጃ ላቀርብልህ ነው። እሱን መቼስ እኔ አንተ ከተባለ ሁለት አካል ነው አይደል የሚሆነው? እኔ ከተባለ ሌላኛው አካል ነው፣ አንተ ከተባለ ሌላኛው አካል ነው። በመጽሐፍ ቅዱስ ውስጥ በግልጽ የተቀመጠ ነው ይሄ ሐሳብ። አይ እሱ ከሆነ እኮ አልኩ። አይሰማህም? እኔ የምለው ይሰማሃል? አይሰማህም? እየተሰማኝ ነው። ኦኬ፣ እየተሰማ ከሆነ እሱን ሰማሁህና አብ ግን በወልድ ይኖራል ስል አይኖርም አልከኝ። ስለዚህ እዚህ ቦታ ላይ ኢየሱስም አለው አንተ መነሻ ሐሳባችን እኮ ይሄ አይደለም። መጀመሪያ ራስ ጨርሰኝ አንድ ጊዜ ሁለት አካል ሊያሳይ የመጽሐፍ ቅዱስ ክፍል ልታቀርብ ትችላለህ ወይ ብለህ አንድን ወገን ስትጠይቀው ነበረ። እሱን ሰምቻለሁ፣ ተከታትያለሁ። እኔ ደግሞ አይሰማለሁ አልኩኝ። ተቋርጠኝ። እሺ መረጃ እኮ ላቀርብልህ ነው እኔ ላሳይ ስል አንተ ደግሞ ይኸውልህ በረከት ብንግባባ መልካም አይደል? የቀደምኩት ሰው እኮ እኔ ነኝ። ጥያቄ ያለኝና ሐሳብ አቀርባለሁ ያልኩት እኔ አይደለሁም እንዴ? ኦኬ፣ ይህን ጥቅስ ማንበብ አልፈለክም ማለት ነው? እሺ ምንድን ነው ማነበው? አብ በወልድ ይኖራል ሲል አይኖርም አልከኝ። ስለዚህ ኢየሱስ ያለውን እያስነበብኩ ነው። አይ አንተ በምትለው መንገድ አንድ በሚለው ነው አይኖርም ያልኩት። አንተ አንድ ብለህ ነው የምታምነው። እኔ አንድ አካል ነው ብዬ አላምንም። አንተ አንድ አካል ብለህ በምታምነው መንገድ ነው የጠየከኝ። አላልኩም። እኔ ምንም ያልኩት ነገር የለም። እኔ ያልኩት አንተ አልከኝ። ራስን ደግሞ እኔ ብለህ የሰጠኸው ምሳሌ ላይ አንተ እኔ ውስጥ መኖር ትችላለህ ወይ ስል አልኖርም አልክ። ወደ አብና ወልድ ስንመጣ እንዴት ነው የሆነው? እባክህ እየተሰማማን እኮ የኔው አይቀድምም። እግዚአብሔር ቃል እኔ ማሳየን አይቀድምም ወይ? ሐሳቡ የኔ ስለሆነ የኔ አይቀድምም ወይ ነው ብትፈቅድልኝ። እሺ በቃ እንዲነበብ አልፈለክም፣ ተውኩት። እሺ አቅርቢ አንተ። እሺ ጥሩ አመሰግናለሁ ስለፈቀድክልኝ። ማቴዎስ ወንጌል ምዕራፍ 26 ላይ ነው ጌታችን ኢየሱስ ክርስቶስ ሊሰቀል አካባቢ እንግዲህ በብዙ የምጥ ሰዓት ወይም የመከራ ሰዓት ነበረ ለኢየሱስ ክርስቶስ እና አትክልት ስፍራ በጌተሰማኔ ኢየሱስ ክርስቶስ ይጸልይ ነበረ። ማቴዎስ 26 ላይ አባቴ ቢቻልህስ ይቺ ጽዋ ከኔ ትለፍ አለ። ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደሚወደው አይሁን አለ። አንተ የተባለው ሌላኛው አካል ነው። መቼስ እኔ ራሴን አንተ ብዬ ማውራት አልችልም። ይሄ በሰው ቋንቋ መግባባት የማይቻል ቋንቋ ነው። አንተ ብዬ ራሴን መግለጽ አልችልም። ሌላኛውን አካል አንተ ብሎ ገለጸ ኢየሱስ። ማን ነው ፓስተር? እሺ ይህንን እኮ ሰምቼ ገና አንተ ስትናገር ሰማሁ ተቀበልኩና አንተ ብሎ የተነገረለት አብ የት ነው የሚኖረው አልኩ። እዚህ እኔ የጠቀስኩት ጥቅስ ላይ መኖሪያውን አይናገርም አይደለ? እንዳይነበብ የፈለግከው ጥቅስ ላይ እኔ ከእግዚአብሔር ቃል አነባለሁ መኖሪያውን። ኢየሱስ ራሱ ተናግሯል። መኖሪያው የት እንደሆነ በግልጽ ኢየሱስ ተናግሯል። እሱንም አነባለሁ ከእግዚአብሔር ቃል ከፈቀድክልኝ። እየፈቀድኩልህ እኮ ነው። እኔ ግን እኔ የጠቀስኩልህ ጥቅስ ማን የተናገረው ነው? እኔ የአንተ ጥቅስ የት እንደሆነ በምን አውቃለሁ? ከኮምፒውተር ልታሳይን ስትፈልግ ማየት መስማትም ስላልፈለግኩ ነው። ዮሐንስ ወንጌል ምዕራፍ 14ን የከፈትኩት
እሺ ምንድን ነው የሚለው? አንብብልኝ እኮ እሱን እኮ ነው እኔ አሁን አንተ መባሉን ጠቀስክ፣ ትክክል ነው። ግን ያ የት ነው የሚኖረው ስለ የሚናገረው አብ በማን ነው የሚኖረው ስለ እሺ አንተም እንዳነበብከው እኔም ቀጥዬ አነባለሁ። እንግዲህ የኔንም ትቀበለኛል። ይኸው እዚህ ላይ ምንድን ነው የሚለው? ችግር የለውም አንብበው። ማንበብ ፈቃደኛ አይደለህም እንዴ? ንገረኝ። እኔ መጽሐፍ ቅዱስ ይዣለሁ። ዮሐንስ ወንጌል ስንት ነው? ይሄ አይነበብህም ወዳጄ? አይደለማ። እኔ መጽሐፍ ቅዱስ ይዣለሁ ንገረኝ አልኩኝ እኮ። መጽሐፍ ቅዱስ ይዣለሁ፣ ክፍሉን ንገረኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ጀምሮ። እሺ ምንድን ነው የሚለው? ኢየሱስም እንዲህ አለው። አዲስ ትርጉም ነው ማነበው። ኢየሱስም እንዲህ አለው፣ አንተ ፊልጶስ ይህን ያህል ጊዜ ከኔ ጋር ሲኖር አታውቀኝምን? እኔን ያየ አብን አይቷል። ይህን ያክል ዘመን ከኔ ጋር ሲኖር ነው የሚለው? አይ አዲስ ትርጉም ነው እያነበብኩ ያለሁት እኮ። አዲሱ ትርጉም ይህን ያክል ዘመን ከኔ ጋር ሲኖር ነው የሚለው። ኢየሱስም እንዲህ አለው፣ አንተ ፊልጶስ ይህን ያህል ጊዜ ከእናንተ ጋር ሲኖር አታውቀኝምን? ይቅርታ የኔ ስህተት ነው። እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? ሊቀጥል ከዛስ የምነግራችሁ ቃል ከራሴ አይደለም፣ ነገር ግን ስራውን የሚሰራው በእኔ የሚኖረው አብ ነው። ኦኬ። ስለዚህ አብ የት ነው የሚኖረው አለ? በእኔ የሚኖረው። ስለዚህ አብ በወልድ ይኖራል ማለት ነው። ይሄ ማለት በወልድ ውስጥ ይኖራል ማለት አይደለም። በማን ይኖራል? በማን ውስጥ ይኖራል ማለት ነው? በወልድ ውስጥ ይኖራል ወይም አንድ ነው ለማለት አይደለም። ስለ አብ አወራ ኢየሱስ ክርስቶስ። አሁን የሚኖረው በእኔ የሚኖረው አለ አይደለ? ይሄ በሱ ይኖራል አብ ያልከው አንተ ያለውን ነው አይደለም? ቅድም አንተ ስታነ ስለዚህ አንተ የተባለው እኔ ባለው በወልድ ነው የሚኖረው። ስለዚህ አንተ ብሎ በሱ ውስጥ የሆነውን አካል እንዴት አንተ ብሎ ያወራል? አወራኩ። አየው፣ አሁን ማወቅ ያለብህ አንተ በእኔን በምሳሌ የሰጠኸው በሰውኛ የማይቻለውን ነገር የኛው እኮ ክፍሉ እያወራ ያለው በግልጽ እኮ ውስጥ አንድ ጊዜ በግልጽ ቋንቋ ነው የምንናገረው። ስለዚህ አንተ ምንድን ነው ምሳሌ ያደረግከው? በእኔ ይኖራል ማለት ቆይ ውስጥ ነው ማለት ነው። በአንድ አካል ውስጥ ይኖራል ማለት ነው። እንዴት እንደዛ ብለን እንተረጉማለን? እሱን እንመጣለን አሁን እንዴት እንደሚሆን። ግን አንተና እኔን ምሳሌ የሰጠህበት ላይ አንተና እኔ ውስጥ መኖር አትችልም፣ እኔ አንተ ውስጥ መኖር አልችልም። ስለዚህ አንተ የሰጠኸው ምሳሌ በእኔና በአንተ የሰጠኸው ምሳሌ ለአብና ለወልድ አይሰራም። እኔና አንተ ሁለታችንም ፊዚካል ቦዲ ስለሆነ አንዳችን ውስጥ መኖርም አንችልም፣ ስለመኖርም አናስብም። ስለ አብና ስለ ወልድ በተነገረው ላይ ግን አንተ ብሏል ያልከው አብ እኔ ብሏል ባልከው በወልድ የሚኖር መሆኑን መጽሐፍ ቅዱስ ይናገራል። እንዴት ነው የሚኖረው? እሱን ደግሞ እንነጋገራለን። ስለዚህ የሚለያይ ነው፣ ምሳሌው አይሆንም። አይ ይሆናል። ተጨማሪ መረጃ ሊሰጥ ይችላል እንደሚሆን። አሁን አንተ ውስጥ የሚለውን በእኔ ይኖራል የሚለው ውስጥ የሚለውን አይገልጽም ብያለሁ። የበለጠ ግልጽ የሚያደርግልንን ክፍል ደግሞ ደግመን ማንበብ እንችላለን ከእግዚአብሔር ቃል።
እሱን እናነባለን። የሰጠኸው ምሳሌ ግን በሁለት በእኔና በአንተ ሁለት ፊዚካል አካላት ባለን የሰጠኸው ምሳሌ ለአብና ለወልድ አብ ፊዚካል አካል ነው እንዴ? እኔና አንተ ብዬ እኮ ምሳሌውን ነው የተጠቀምኩት። እኔ ካልኩኝ እኔ ስለ ራሴ ነው ማውራ፣ አንተ ካልኩኝ ስለ ሌላኛው አካል ነው ማውራው ነው እያልኩ ያለሁት። ይሄንን በተመሳሳይ መልኩ ኢየሱስ ክርስቶስ እኔ እያለ አወራ፣ አንተ እያለ ማወራ። ስለዚህ ስለሌላው አካል ነው እሱን ሰምቼ እኮ ነው እየጠየቅኩ ያለሁት። እኔና አንተ ፊዚካል አካላት ነን። አብ ፊዚካል አካል ነው ወይ አልኩ። አብ ፊዚካል የሚዳስስ የሚጨበጥ አካል የለውም። ኦኬ አንተ ወልድ ግን አካል አለው። እሺ ስለዚህ አንተ ግን የሚዳስስ የሚጨበጥ አካል አለው። ኔትወርኩ አይሰማም ወይስ አውቀህ ነው የምትደራርበው? አይደለ፣ አውቄ ሳይሆን እየሰማሁህ እኮ ነው፣ ለማስረዳት ነው። እየሰማኝ ከሆነማ እኔንም እየሰማ ነው መሆን ያለበት። እሺ ስለዚህ አብ ፊዚካል አካል አይደለም አልከኝ፣ ወልድ ግን ፊዚካል አካል አለው አልከኝ። አዎ አንተ ፊዚካል አካል አለህ? አለኝ። እኔስ ፊዚካል አካል አለኝ? አለ። ስለዚህ ምሳሌው አይሆንም። ምሳሌ እየሰጠ ያለው ይሆናል። ልጨርስበት ወዳጄ። እሺ ይጨርሳል። የኔን እኮ ሐሳብ እኔ ያው መግለጽ ስላለብኝ ነው እኮ ሰማውና ከዛ በኋላ እየተናገርኩ እኮ ነው። እድሉን ሰጥቼ እኮ ሰማው ምሳሌ ስትሰጥ። ምሳሌው ግን እንደማያዋጣ አንተና እኔ ሁለታችንም ፊዚካል አካል ነን። እሺ በእኔ ይኖራል። ኧረ በኢየሱስ ስም እንዴ! እሺ ጨርስ። እሺ ሐሳቤን ጨርስ። አንተና እኔ ሁለት ፊዚካል አካል ነን። አብና ወልድ ስለ ወልድ ነው ፊዚካል አካል ያለው እንጂ አብ ፊዚካል አካል የለውም ማለት። ይሄን ስለ እኮ የሚዳስስ የሚጨበጥ አካል የለው፣ መንፈስ ነው። መጽሐፍ ቅዱስም ይነግረናል። እግዚአብሔር መንፈስ ነው አይደል የሚለው። ይሄ ማለት አብ በራሱ ይደሰታል፣ የራሱ የሆነ ፍቃድ አለው፣ ያዝናል። ፊዚካል አካል ይሄ አካል ፓስተር መግባባት የምንችለው እኔ ስለ ጣራ እያወራልህ ስለ ግድግዳ ካወራ ስለ ግድግዳ ሳወራልህ ስለ ምናምን እያወራ እንደዛ ነው። መስመር ውስጥ እኮ ነው ያለ ነው፣ እየተግባባን እኮ ነው። ብዙ አልተራራቅንም አይደለም። እኔ እያልኩ እሺ፣ ምንድን ነው ያልኩህ? እስኪ አሁን አንተ ልጠይቅህ የፈለኩት ጥያቄ ምንድን ነበር? እስኪ ንገረኝ። አይ ኢየሱስ ማለትም አብ በእኔ ይኖራል የሚለውን ሐሳብ እኔ ለመቀበል ትንሽ ስለከበደኝ ነው። ተጨማሪ አሳማኝ የሆነ የመጽሐፍ ቅዱስ መረጃ አለኝ። እሱንም ማስተር እየሰማ ስላልሆነ መወያየት አንችልም። እኔ እሱ ለዛ አይደለም ያወራውልህ። እኔና አንተ ሁለታችንም ፊዚካል አካል ነን። አብና ወልድ ግን ወልድ ፊዚካል አካል ነው አልከኝ። አብ ግን ፊዚካል አካል የለውም አልከኝ። ስለዚህ ምሳሌው ሁለት ፊዚካል አካል ባላቸውና በዚህኛው በኩል ደግሞ አንደኛው ፊዚካል አካል የሆነ ሌላኛው ደግሞ ፊዚካል አካል በሌለው መካከል ነው እያደረክ ያለው። ስለዚህ አይሄድም እያልኩ ነው። ገብቶ ከሆነ አሁን ሰምተኸኛል? እሺ አንተ ብሎ ለምን አወራ? ፊዚካል አካል ባይኖረው እንኳን ምናልባት እኛ ሰዎች ነን። አካል ሲባል የሚዳሰሰውን የሚጨበጠውን አካል ብለን እንገልጻለን። ግን መጽሐፍ ቅዱስ እግዚአብሔር በመለኮታዊ ማንነቱ አብ፣ ወልድ፣ መንፈስ ቅዱስ ሆኖ በሶስት አካል ተገልጿል። ይህንን መጽሐፍ ቅዱስ በግልጽ ነው የሚነግረው። ምሳሌውን ወዳጄ አሁን ከአንድ ነገር ወደ ሌላ ነገር እየዘለልክ ይሄኛውን እንጨርሰው። አሁን ያቀረብከው ምሳሌ አይሆንም። ያቀረብከው ምሳሌ አይ ቃሉን እኮ ነው አይሆንም እያልክ አንተ ብሎ አላወራም። እንደ ቃሉ አንተ ብሎ እኔ ብሎ አላወራም። ማን ነው ፓስተር እየሰጠኸኝ? አብ
እሱን እንዴት ታስታርቃለህ? እሺ አንተ ብሎ እኔ ብሎ ያወራውን እንዴት ታስታርቃለህ? እሱን አስታርቅልኝ። እሺ እንዴ እኔም እያወራው አንተም እያወራ እንዴት ይሆናል እንዴ? አብ ፊዚካል አካል ሳይኖረው አንተ መባል የሚችል ነው። አንተ ግን ፊዚካል አካል አለ፣ እኔ ፊዚካል አካል አለ። አብና ወልድ ያቀረብከው ግን አንተ ራስህ በተናገርከው ወልድን ፊዚካል አካል አደረግከው። አብ ግን ፊዚካል አካል የለውም ማለት። ስለዚህ ፊዚካል አካል የሌለውን ነገርና ፊዚካል አካል ያለው ነገር ጋር የሰጠኸው ምሳሌ አይሄድም። ቢያንስ አብ ፊዚካል አካል የለውም ራስህ በተናገርከው። እዚህ እኔና አንተ ግን ባልከው ላይ ሁለታችንም ፊዚካል አካል እኮ ልክ ነው። ስለዚህ አይሄድም፣ ምሳሌው አያስኬድም። አብ ግን ፊዚካል ስላልሆነ በወልድ ይኖራል። አንተ መባሉ በወልድ መኖሩን አይከለክለውም። ስለዚህ አንተ ተብሏል። አዎ፣ ግን የት የሚኖረው አብን ነው አንተ ያለው ካልከኝ፣ በእኔ የሚኖረው አብ ስለሆነ ያለው በወልድ የሚኖረው አብ ነው አንተ የተባለው እንጂ ከሱ በተለየ አካል ስለመሆኑ ማስረጃ የለም። እሺ፣ እዚሁ ሐሳብ ላይ አንድ ጥያቄ ልጠይቅ። ከዚህው ሐሳብ ሳንወጣ ይሰማል? እየሰማው ነው። ወልድ በወልድ ማለትም አብ በወልድ የሚኖር ከሆነ ወልድ ሰማያዊ ክብሩን የአምላክነት ስልጣኑን ትቶ የባሪያን መልክ ይዞ እንደመጣ መጽሐፍ ቅዱስ በግልጽ ይነግረናል። የሰው አካል ለብሶ በምድር ላይ እንደተገለጠ እንዴት በዚህ በደካማ በሰው ስጋ ውስጥ ወልድ ይኖራል ብለህ መጽሐፍ ቅዱስ ያላለውን ልትል ቻልክ? እኔ አላልኩም። የአምላክነቱን ክብሩን ትቶ የሚለው የት ቦታ ላይ ነው? የባሪያን መልክ ይዞ መጣ አይልም? እባክህን እየተደማመጥን ፓስተር፣ የመጨረሻ ነው። ከዚህ በኋላም እንደሱ የምትቀጥል ከሆነ በቃ ከይቅርታ ጋር እንቀያየር። የባርነቱን የባሪያን መልክ ይዞ ይላል አይደለም። የአምላክነቱን ክብር ትቶ የሚለው ምኑ ጋር ያለው? መቼስ አምላክነቱን ባይተው ይሰቅሉታል፣ ይይዙታል፣ ያስሩታል፣ ይገሉታል። እንዴት አይነት ነገር ነው እኮ! ግልጽ እኮ ነው ሐሳቤ። የአምላክነቱን ክብር ትቶ ነው የመጣው የሚል ቦታ መጽሐፍ ቅዱስ ላይ አለ ወይ? ሰው መሆኑ ራሱ ምንድን ነው? እንደዚህ ነው የምንናገረው ፓስተር። እኔ እኮ እያወራው ያለሁት ምናልባት እንዴት እንደተረዳኝ ከሆነ ዝም ብለን ጊዜያችን አናባክንም። በጣም ይቅርታ። የአምላክነቱን ክብር ትቶ የሚል ቦታ አለ የለም? የአምላክነትን ክብር ትቶ መጣ የሚል ቦታ አለ? እሺ፣ አይ እኔ አሁን መጽሐፍ ቅዱስ ከፍቼ ሌላ እንትን ውስጥ ከሚገባ ሐሳቤ እንዳይጠፋብኝ ችግር የለም፣ እድል ሰጣለሁ። አሳይ። የአምላክነቱን ክብር ትቶ መጣ የሚለውን ክፍል አሳይ። ዞሮ ዞሮ እኮ መረዳት ትችላለህ እኮ የባሪያን መልክ ይዞ መጣ የሚለው መቼስ ከነ አምላክነቱ ነው። ኖ ዝም ብለህ ስታወራ እስካሁን ሰምቻለሁ። አሁን ግን ማስረጃው አለ ያለኝን ቦታ አሳይ። ቃል በቃል የአምላክነት ክብሩን ትቶ መጣ የሚለው የለም። የት አመጣኸው ታዲያ? ካየሁት። የት? ኢየሱስ በሰው አልተገፋም፣ አልተጠላም፣ አልተተቸም። የአምላክነቱን ክብር ትቶ መጣ የሚለውን ከየት አየኸው? እሺ ፓስተር፣ ወደዚህ እንመለስ። እሺ ወደ ሐሳባችን አሁን እሱ ብዙ አጨቃጫቂ ሊሆን አይችልም። አይደለም አጨቃጫቂ ጉዳይ ሳይሆን ሁሉንም ቦታ እንደዚሁ ያለ ማስረጃ እያለፍከኝ የመጣ ነው ያለው። ስለዚህ አብና ወልድን ማስረጃ የለም። አንተ ዝም ብለህ ሀሳቦችን ትናገራለህ። ከዛ በኋላ ማስረጃ ስትጠየቅ ደግሞ እንግዲህ እኔ ሊል የፈለኩት ያው ከሌለ በየቦታው ላይ አሁን ካለ ስጠኝ። የአምላክነቱን ክብር ትቶ መጣ የሚል የት ቦታ ላይ ነው ያለው? ወደ ምድር መምጣቱ ራሱ ሰው መሆኑ እኮ እኔ እየነገርኩ እኮ ነው።
ከድንግል ማርያም መወለዱ፣ በበረት መወለዱ ከድንግል ማርያም ተወልዷል ወይ ብዬ አልጠየቅኩም እኮ ፓስተር ናታንኤል። እኔ እኮ ነገርኩ። ይሄንን አንብቤ ነው እንደዛ ያልኩት ነው። ቀጥታ ቃል በቃል እንደዛ የአምላክነቱን ክብር ቃል በቃል እንደዛ የአምላክነትን ክብሩን ትቷል አይልማ። እሺ እንደዛ ለአንተ ሊሆን ይችላል፣ ለእኔ ግን እንደዛ ነው። ስለዚህ ማስረጃ ከሌለ የለውም። የአምላክነቱን ክብር ትቶ መጣ የሚል መጽሐፍ ቅዱስ ማስረጃ የለም። አብና ወልድ የተለያዩ አካላት ናቸው የሚል ማስረጃ የለም። የሰጠኸኝ ምሳሌ አንተና እኔ ብለህ በእኔና በአንተ ነው ምሳሌ የሰጠኸኝ። ምሳሌውም ቢሆን እኔና አንተ ሁለት ፊዚካል አካላት ነን። አብና ወልድ ግን ሁለት ፊዚካል አካላት አይደሉም። ወልድ ፊዚካል አካል አለው፣ አብ ግን ፊዚካል አካል የለውም። ስለዚህ ምሳሌ የሰጠኸውም አያስኬድም። እዚህ ማስረጃ ካለህ አሁንም እድሉ ልስጥህና አብና ወልድን የተለያዩ አካላት የሚያደርግ ማስረጃ ካለ አንድ እድል ልስጥህ፣ አንድ ማስረጃ ስጠኝ። በቃ ከዛ ማቴዎስ ወንጌል ምዕራፍ 7 ላይ እሺ ቁጥር 21 ላይ እሺ በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ አለ። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም አለ። እሺ በሰማያት አለ። በሰማያት ኢየሱስ በሰማያት ብሎ እየተናገረ እንዴት በሱ ውስጥ ነው ብለን ማውራት እንችላለን? እኛ በሰማያት ከተባለ መቼስ ቦታውን ጭምር የሚያሳየን ነው። የሰማያት ቦታ የት ነው? የሰማያት ቦታ የእግዚአብሔር መኖሪያ ሰማያት የሚባለው የትኛው አካባቢ ነው? መቼስ ሰማያት ከተባለ እኛ የሰው ልጆች የምንኖርበትን ምድር አይወክልም። ሰማያት ማለት ምን ማለት ነው? ጥያቄ ላይ ሌላ ጥያቄ ለምን ይጠይቁኛል? አንተ ያመጣኸው ነዋ። በሰማይ እኮ አይደለም ያለው። በሰማያት እኮ ነው እኔ ብዬ የሚያነበብኩት እኮ። ስለዚህ በሰማያት ሲል ቤት ማለት ነው። መጽሐፍ ቅዱስ እንደሚነግረን ሰማይ ሰማየ ሰማያት አለ። ስለዚህ ምንድነው የነገረን? በሁሉ ቦታ ነው የሚገኘው ማለት ነው። ኢየሱስ ነው የነገረን። አብ በሁሉ ቦታ ይገኛል ብሎናል። አብ ደግሞ በእኔ ይኖራልንም ነግሮናል። እሺ ይሄንን ንግግር ኢየሱስ ሲናገር ምድር ላይ ሆኖ ነው አይደል ሲናገር የነበረው? አዎ። ስለዚህ አብ በሱ ውስጥም የሚኖር ነው፣ በሁሉ ቦታ የሚኖር መሆኑን ነው የሚነግረን። እሺ እንጂ አብን ከወልድ የተለያዩ አካላት የሚያደርግ ማስረጃ ምንም የለም መጽሐፍ ቅዱስ ውስጥ። ይሄ እኮ በግልጽ እየተናገረ ነው መጽሐፍ ቅዱስ። ዮሐንስ ወንጌል ምዕራፍ 8 ላይ ስናነብም ነው አሁን ያወጣውም ላይ አብ በሰማያት ነው የሚኖረው አለን። ስለዚህ በሁሉ ቦታ ነው የሚኖረው እኮ ከኢየሱስ ማለት ነው። ከኢየሱስ እኮ ከኢየሱስ ጋር አይደለም መቼስ በኢየሱስ ውስጥ ያለውን ኢየሱስ እንደዛ ብሎ አይገልጽም። በሰማያት የሚኖረው ብሎ እንዴ በውስጡ ያለውን አይገልጽም። በሌላው በእያንዳንዱ እግዚአብሔር እኮ በቅዱሳን ውስጥም ይኖራል፣ በሁሉ ቦታ ይኖራል። በሰማይ ቦታ አንተ በዚህ አለ አለ፣ በምድርም ብትወርድ በሲኦልም በወርድ አለ ተብሏል። የሌለበት የለ። ስለዚህ በሰማያት ነው የሚኖረው፣ እሱ የሌለበት ቦታ የለም። በእኔም ደግሞ ይኖራል ብሎናል። ስለዚህ
በሁሉ ቦታም የሚገኝ በወልድም የሚኖር እንደሆነ ነው ኢየሱስ ያስተማረን ስለ አብ እንጂ አብ የተለያዩ አካላት ናቸው ብሎ አላስተማረም። ስለዚህ ወልድ ሰው ሆኖ በዚያ ሰዓት ምድር ላይ ከነበረ አብ በሰማያት ይኖራል ካለ ሌላ አካል ሊወክል አይችልም እኮ። ሌላ አካል ሊወክል አይችልም። እንዴት? አሁን እኮ እሱን ነው እኮ በእኔም ይኖራል አለ፣ በሁሉ ቦታም ይኖራል አለ። ስለዚህ ስለ አብ መጽሐፍ ቅዱስ ያስተማረን ኢየሱስም ያስተማረን በወልድ የሚኖር በሁሉ ቦታም የሚኖር ነው ብሎ ነው እንጂ ያስተማረን ከወልድ የተለየ አካል ነው ብሎ አስተምሮ አያውቅም። አብ ስትል በሁሉ ቦታ የሚኖር በወልድም የሚኖር ይሄ ነው ኢየሱስ ያስተማረው። አንድ ማስረጃ የለም አብን ከወልድ በአካል የሚያይ። ምናልባት አንድ አባባል አለ፣ ማለትም ዓለማዊ አባባል ቢሆንም በጥሩ አይን ካላዩት ሁሉም መጥፎ ነው የሚሉት አባባል አለ በዓለም ውስጥ እና እይታ ሊሆን ይችላል። ቃሉን በግልጽ እንዳትቀበል እያደረገ ያለው እይታ ሊሆን ይችላል። መጽሐፍ ቅዱስ ግን በግልጽ እየተናገረ ያለው ነው እውነቱን። እኛ ምናልባት ቆፍረን የሌለን ነገር ብናመጣ በእግዚአብሔር ፊት ጥሩ አይሆንም። መጽሐፍ ቅዱስ በግልጽ የነገረንን አሁን አንተ በምትለው መንገድ የለም። ሌላ ተረት ምሳሌ ተረቱ ምሳሌው ትርፍ ነገሮቹ ጥቅም የላቸውም። ግን አሁን እዚህ ጥቅሱ ላይ ያነበብነው ላይ ኢየሱስ ሲያስተምር አብ በእኔ ነው የሚኖረው ብሎ ነግሮናል፣ በሰማያትም ይኖራል ብሎ ነግሮናል። ስለዚህ አብ በሁሉ ቦታም የሚገኝ ነው፣ በወልድም የሚኖር ነው የሚለው መጽሐፍ ቅዱሳዊ ማስረጃ ነው። መጽሐፉ የሚናገረውን ትተን ወዴት ነው የምንሄደው? አሁን አንተ ዝም ብለህ ምንድነው በተረት በምሳሌ ወደ ሌላ ነገር ስለሄድክ የሚቀየር ነገር የለም። ያ ደግሞ ጥሩ ነገር አይመስለኝም። የተጻፈውን መቀበል ነው የሚሻለው እኮ። የተጻፈውን መቀበል ጥሩ ነው፣ ግን የተጻፈው ደግሞ በሁሉ ቦታ አለ፣ ወልድም እንደሚኖር ነው የተጻፈው የሚያስረዳ እኮ። ኢየሱስ ክርስቶስ ራሱ እኮ ተልኮ እንደመጣ መጽሐፍ ቅዱስ በግልጽ ይነግረናል። ላኪው የት ነው የሚኖረው? ወልድ በኢየሱስ ክርስቶስ ማለት ምን አልከኝ? የተላከ የሚኖረው ላኪ ሲኖር ነው አይደለም? አዎ። ላኪው ከአብ ውጭ ሌላ ነው ላኪው? አብ ነው የላከው። መጽሐፍ ቅዱስ በግልጽ ይነግረናል አብ ከላከው። ስለዚህ ላኪው ተላኪው ደግሞ ተላኪው እሺ ፓስተር ላኪው አሁን በሌላ መንገድ በሁሉ ቦታ በሰማያት ይኖራል የተባለው ላኪው አይደለም? አዎ። አብ ብንለው ላኪ ብንለው ለውጥ አለው? ያ በሰማያት የሚኖረው ለውጥ የለውም። ስለዚህ ለምን ታደክመኛለህ ታዲያ? አሁን ላኪ ብለህ ስለቀየርከው ተላኪውስ እሱ እኮ ነው። ተላኪው የሚለውን ደግሞ ወልድ ብለው ተላኪ ብለው ወልድ ብለው ልዩነት አለው ተላኪውና ወልድ? እንዴ ላኪ ካልን ተላኪ አያስፈልግም? አታዳምጥም ማለት ነው። እንዴት ተላኪው ማለትና ወልድ ማለት ልዩነት አለው ወይ? ተላኪ ማለትና ወልድ ማለት የተለያዩ ናቸው? ልዩነት አይ አይደሉም። ስለዚህ አንድ አይነት ነገር እኮ ነው የምናገረው። ቅድም አብና ወልድ ብለን የተናገርነውን አሁን ደግሞ ላኪና ተላኪ ብለን እናወራዋለን። ላኪ ማን ነው? አብ ነው። ላኪ አብ ነው፣ ተላኪ ወልድ ነው። ኦኬ እሺ። ስለዚህ ሁለት አካል አይሆንም ብለን ያወራነውን እኮ ነው አሁን ደግሞ ተላኪ ብለን ያመጣው። ላኪ ሁለት አካል አይሆንም ወይ ነው? እንዴት አንድ አካል እናደርጋለን? እንደዚህ ብለን እያወራን እንዴት አንድ አካል ነው እንላለን? ይኸውልህ አብ በወልድ ነው የሚኖረው ብለን እንዳነበብነው እኮ አሁን እዚህ ቦታ ላይ ደግሞ ላኪው በተላኪው ነው የሚኖረው ማለት እኮ ነው። ምንም ልዩነት የለውም። እኔ የምለው አሁን ይኖራል ካልን
ይኖራል እንጂ ወጥቶ ይሄዳል። አሁን አብ በወልድ ይኖራል የሚለውን በእኔ የሚኖረው አብ ብሎ እስካለ ድረስ ላኪው በተላኪው ነው የሚኖረው ነው። በሌላም ቀይረ ሰጠ። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል አይደል? አዎ ኦኬ። አንድያ ልጁን እስኪሰጥ ድረስ። ስለዚህ ሰጪው ማን ነው? አብ ነው አይደል? አዎ። ተሰጪው ደግሞ ወልድ ነው። እንዲህ እያደረግን እኮ መቀጠል እንችላለን። ግን ሰጪው በተሰጪው ነው የሚኖረው የሚለውን ነው የሚይዘው። አሁን አብና ወልድ ብለህ የተነጋገርነው ነገር በላኪ ብናመጣው፣ በሰጪ በተሰጪ ብናመጣው፣ በሌላ በየትም ብናመጣው ምንም የሚመጣው ለውጥ የለውም። አብ ወልድ ሁለት አካል አያሳይም ክፍሉ። ሁለት አካልን እያሳየን አይደለም? ላኪ ተላኪ ካልን ሁለት አካል በግልጽ እየታየ አይደል? ላኪው የሚኖረው የት ነው የሚለው ጋር ስንመጣ አዶኖ እንግዲህ ምናልባት የቋንቋ ችግር ካሌለ በስተቀር እነዚህ ነገሮች በሙሉ ላኪው ሰጪው የምንላቸው አብ ነው፣ ሌላ ነገር አይደለም። እያን ያለ ነው አብ በወልድ ይኖራል ብለህ ካልክ ልክ በዛው ላኪው በተላኪው ይኖራል፣ ሰጪው በተሰጪው ይኖራል እያለ ነው የሚቀጥለው። ምንም ሌላ ለውጥ አያመጣም። ይሄ በምድራዊው በአንተና በእኔ በመሰልከው ምሳሌ ሲኬድ አያስኬድም። ምክንያቱም አንተም ፊዚካል አካል ነህ፣ እኔም ፊዚካል አካል ነኝ። እኔ አንተን ስልክህ አንተ ሌላ አካል፣ እኔ ደግሞ ሌላ አካል ሆነን ነው የምንቀጥለው። እኔ ለአንተ ስሰጥህ አንተ ሌላ አካል፣ እኔ ሌላ አካል ሆነን ነው የምንቀጥለው። ወደ አብና ወልድ ስንመጣ ግን ፊዚካል የሚባለው ወልድ ብቻ ነው፣ አብ ፊዚካል አይደለም። ስለዚህ አብ በወልድ ይኖራል። ፋዘር ኢን ሚ ነው። በእንግሊዝኛው ስታነበው ምን ይላል? ፋዘር ድዌልስ ኢን ሚ ይላል። ኢን ሲል ምን ማለት ነው? ውስጥ ነው። እንደዛ ነው። ስለዚህ ያንን ፋዘር ድዌልስ ኢን ሚ የሚለውን ነገር በላኪ እና በተላኪ ብታመጣው፣ በሰጪና በተቀባይ ብታመጣው፣ በገዢና በተገዢ ብታመጣው፣ በየትኛውም ስታመጣው ተመሳሳይ ነገር ነው የሚሆነው። አብ ሰጪ ነው፣ ወልድ ደግሞ ተሰጪ ነው። በተሰጪው ነው የሚኖረው። አብ ላኪ ነው፣ ወልድ ተላኪ ነው። በተላኪ ነው የሚኖረው። ስለዚህ ምንም የሚያመጣው ለውጥ የለውም። የአካል ልዩነት ለማምጣት አይሆንም። ይሄ ቃሉማ በግልጽ የአካል ልዩነት እንዳለ አሳይቷል። እና አሁን አብ በወልድ ይኖራል ካልን ፋዘር ድዌልስ ኢን ሚ ማለት የአካል ልዩነት ነው የሚያሳየው። አይ ሰምቻለሁ። አንተ ትሰማኛለህ እኮ የአካል ልዩነት ያሳያል። ፋዘር ድዌልስ ኢን ሚ ማለት የአካል ልዩነት ነው የሚያሳየው። ቅድም አውርተናል እኮ በእኔ ይኖራል ነው። ፋዘር ድዌልስ ኢን ሚ ሲል የአካል ልዩነት ነው የሚያሳየው። አሁን ክፍሉ እኮ እያወራ ያለው ስለ አካል አንድነት አይደለም። ምጠይቅህ አይሰማም? ይሰማኛል። ስለ አብ እኮ ነው ኢየሱስ እያወራ ያለው። ስለ አብ ነው እያወራ። ምንድን ነው የጠየቅኩህ ፓስተር? አብ በእኔ ውስጥ ይኖራል የሚለውን አይደለም የሚገልጸው ክፍሉ። ስለ አብ ነው ኢየሱስ እያወራ ያለው። አብ በእኔ ፋዘር ድዌልስ ኢን ሚ ማለት አብ ከኔ ጋር ይኖራል ነው። ኢን ሚ ማለት አሁን ታዲያ ከኔ ጋር ማለት ዘፋዘር ኢን ማለት ቅድም ስትነግረኝ ምንድን ነው ያልከኝ? ምን ብለህ ነው የነገርከኝ? ዘፋዘር ድዌልስ ኢን ሚ ማለት ምን ማለት ነው ብለህ ነው የነገርከኝ? አሁን እኮ ቃል በብዙ ክፍል ላይ የአካል ልዩነት እንዳለ በግልጽ የሚያሳየን ክፍሎች በስፋት ማሳየት ይችላል። ፓስተር አሁን እቺ አንድ ጥቅስ ልታከራክረን አትችልም። ማለትም እኔ በእኔ ይኖራል የሚለውን ትርጉሙን ዝም ብሎ አደከመኝ። ራሱ የተናገረውን እንኳን ያው መልሶ መድገም አይችልም እና
ዘ ፋዘር ዱዌልስ ኢን ሚ ማለት በውስጥ ማለት ነው ብሎ ነግሮኝ ነበር። አሁን ደግሞ መልሼ ስጠይቀው ዝም ብሎ ያው ምንድነው ይሄ አንዳንድ ጊዜ በሰው ፊት ስንነጋገር እንትን የማድረግ ችግር አለ። አስበው ወዳጄ። ስለዚህ ምንም ማስረጃ ማቅረብ አልቻልክም። ረጅም ጊዜ ሰዓት ሰጥቼ ነው እንትን ያረኩ። አብና ወልድን በአካል የሚከፋፈል ማስረጃ የለም። ስለዚህ the father dwells in the son in me ነው ያለው። ስለዚህ ያንን በተላኪ ብናመጣው በቃላቶቹን ነው እንጂ የምንቀያየረው የሚቀየር ይዘት የለውም። ላኪና ተላኪ ስታረግ ላኪው አብ ነው፣ በተላኪው ነው የሚኖረው ነው የሚሆነው። በሰጪና ተሰጪ ስታረገው ሰጪ አብ ነው የሚሆነው፣ ተሰጪው ወልድ ነው የሚሆነው። ስለዚህ ሰጪው በተሰጪው ሆኖ ነው ስራውን የሚሰራው ነው የሚሆነው። አብና ወልድ ስታረግ ደግሞ አብ በወልድ ሆኖ ስራውን ይሰራል ነው የሚሆነው። ስለዚህ ምንም የሚያመጣው ለውጥ የለም ራስህ በተናገርከው። ስለዚህ ቁጭ ብለህ አስብበት፣ ጸልይ። ያው ይሄ ምንድን ነው የሚባለው? እልክ ጥሩ አይደለም። ቢያንስ ራስህ ከተናገርከው ነገር ጋር መስማማት ይኖርብሃል ለማለት ነው። እግዚአብሔር ይመስገን።